የፋኖ ኃይሎች በአማራ ክልል በርካታ አካባቢዎችን መቆጣጠራቸው ተዘገበ። በከሚሴ ሊደርስ የነበረ መሳሪያ መያዙና በጽንፈኛው አመራሮች ላይ የተወሰደው ጠንካራ እርምጃ። አዲስ የጦር አደረጃጀትና ስውር ትዕዛዝ። የባይቶና ፓርቲ ሊቀመንበር ስለ ህወሓት ጄኔራሎችና ስለ ኤርትራ ግንኙነት የሰጡት አስገራሚ መረጃ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች፣ የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎችን ይዤላችሁ መጥቻለሁ። ትኩስ መረጃዎችን በየቀኑ እንደተለቀቁ ማስታወሻ መልእክት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉ። ወደ መረጃዎቹ እናልፋለን። የጦርነቱ ማግስት አስደንጋጭ ገጽታ። በትግራይ ተስፋፋው የኤችአይቪ ስርጭትና የጤናው ዘርፍ ፈተናዎች። በትግራይ ክልል የጤናው ዘርፍ የጦርነቱ ቀጥተኛ ያልሆኑ አስከፊ ውጤቶችን በግልጽ እያሳየ ነው። የክልሉ ጤና ቢሮ ባወጣው መረጃ መሰረት የኤችአይቪ ስርጭት ከጦርነቱ በፊት ከነበረበት 1.4 በመቶ ወደ አስደንጋጭ ደረጃ ከፍ ብሎ 4.4 በመቶ መድረሱ ተገልጿል። ይህ ጭማሪ በክልል ውስጥ ያለውን የጤና ቀውስ ምን ያህል የከፋ እንደሆነ የሚያሳይ ነው። የክልሉ ጤና ቢሮ ኃላፊ አማኑኤል ኃይሌ የሰሞኑ ጦርነት የትግራይ ክልል የጤና መሰረት ልማትን በእጅጉ በመጉዳት ዜጎችን ለተለያዩ ወረርሽኞችና ተላላፊ በሽታዎች በቀላሉ እንዲጋለጡ ምክንያት መሆኑን አብራርተዋል። ይህንን የቫይረሱን ስርጭት ማሻቀብ ለመረዳት ከተደረጉ ጥናቶች መካከል ከ6000 በላይ የሚሆኑ ሰዎችን ከከተማ እስከ ገጠር ልየታ በማድረግ በተገኘው ውጤት የኤችአይቪ በሽታ ስርጭት ወደ 4.4 በመቶ ከፍ ማለቱን መረጋገጡን ዶክተር አማኑኤል ተናግረዋል። ለዚህ ከፍተኛ የስርጭት ምጣኔ መጨመር እንደ ዋነኛ ገፊ ምክንያቶች የተገለጹት በጦርነት ወቅት ብዛት ያለው ወታደር ከከተማ እስከ ገጠር ባሉት የትግራይ ዞኖችና ወረዳዎች መግባቱ፣ የተፈናቃይ ቁጥር መጨመሩ፣ በቂ የሆነ የበሽታ መከላከያ የሕክምና መሳሪያና የመድኃኒት አቅርቦት አለመኖር ናቸው። ኃላፊው የቫይረሱን ስርጭት አሁንም መጨመሩን የሚያመላክቱ ሁኔታዎችን እየተስተዋሉ መሆኑን በመግለጽ አንድ ሰው ኤችአይቪ የተያዘው መቼ ነው፣ እንዲሁም ቫይረሱ ወደ ደሙ መቼ ነው የገባው የሚሉትን ቀነ ገደቦች ማጤን ያስፈልጋል ብለዋል። በክልሉ ከጦርነቱ በፊት 46000 የሚደርሱ ሰዎች በኤችአይቪ ቫይረስ ተይዘው የነበረ ቢሆንም በአሁኑ ወቅት የህክምና መድኃኒታቸውን በአግባቡ እየተከታተሉ ያሉት 37000 ብቻ ናቸው። ቀሪዎቹ 9000 የሚሆኑት ተጠቂዎች በህይወት ስለመኖራቸው የሚታወቅ ነገር አለመኖሩ ነው ሌላኛው አሳሳቢ ጉዳይ ሲሆን፣ ይህም በክልሉ ውስጥ የህክምና ክትትል የማግኘት አስቸጋሪ ሁኔታ መኖሩን የሚያሳይ ነው። ከፍተኛ የፋይናንስ ድጋፍ ለገጠሩ ኢኮኖሚ። የአውሮፓ ኢንቨስትመንት ባንክ ያደረገው ወሳኝ ቃል ኪዳን። ኢትዮጵያ በገጠር ልማት ዘርፍ የምታደርገውን ጥረት ለማገዝ የአውሮፓ ኢንቨስትመንት ባንክ ወሳኝ የሆነ የፋይናንስ ድጋፍ ለማድረግ ቃል ገብቷል። ይህ ቃል ኪዳን የመጣው ከዓለም ባንክና ከዓለም አቀፍ የገንዘብ ተቋም አይኤምኤፍ ዓመታዊ ጉባኤ ጎን ለጎን የገንዘብ ሚኒስትር አህመድ ሺዴ ከአውሮፓ ህብረት ኮሚሽንና ከባንኩ ከፍተኛ የስራ ኃላፊዎች ጋር ባደረጉት ውይይት ነው። አቶ አህመድ ሺዴ የአውሮፓ ኢንቨስትመንት ባንክ በኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች በንጹህ መጠጥ ውሃ ፕሮጀክትና በሴቶች የስራ ዕድል ፈጠራ ዘርፍ እያደረገ ያለውን ድጋፍ አድንቀዋል። ሚኒስትሩ ባንኩ በቀጣይም በገጠር አካታችና ዘላቂ ኢኮኖሚ ልማት ኢኒሼቲቮች እንዲሁም በማኑፋክቸሪንግ ዘርፍ ድጋፍ እንደሚያደርግ ጠይቀዋል። ለዚህ ምላሽ የሰጡት የአውሮፓ ኢንቨስትመንት ባንክ የዓለም አቀፍ አጋርነት ዳይሬክተር ትራያ ትሪኮንትሪያ ትራኪን ተቋማቸው ለገጠር ፋይናንስ አቅርቦት ማሻሻያ ፕሮግራም ሶስተኛ ምዕራፍ ማስፈጸሚያ የሚውል $110 ሚሊዮን ድጋፍ እንደሚያደርግ ገልጸዋል። ይህ ከፍተኛ መጠን ያለው ድጋፍ በገጠር አካባቢዎች አካታችና ዘላቂ ኢኮኖሚ ልማትን ለማስፈን ያለውን ትልቅ ፋይዳ ያሳያል። ከውስጥ የመጣው አመጽ። አምባሳደር ሱሌማን ደደፎ በህወሓት ታጣቂ ኃይል ውስጥ ስላለው ስብራት የሰጡት አወዛጋቢ አስተያየት። በትግራይ ታጣቂዎች መካከል የተፈጠረውን ሰሞንኛ አመጽ ተከትሎ የፖለቲካው ትኩሳት እጅግ ጨምሯል። የሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በጉዳዩ ላይ የሰጡት አስተያየት የሁኔታውን ውስብስብነት የሚያሳይ ነው። አምባሳደሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ በህወሓት ታጣቂዎችና በድርጅቱ አመራር መካከል ከፍተኛ አለመግባባት ተፈጥሮ አመጽ መቀስቀሱ ድርጅቱን ሊበትነው ተቃርቧል ሲሉ ገልጸዋል። እንደ አቶ ሱሌማን ገለጻ የትግራይ ህዝብም ሆነ የድርጅቱ ታጣቂ ኃይል በህወሓት አመራር ላይ ያላቸው ትዕግስትና ተስፋ ተሟጧል ብለዋል። ለአመታት የድርጅቱ የጀርባ አጥንት የነበረው የታጠቀው ኃይል ለአመራሩ ጀርባውን በመስጠቱ የድርጅቱ የመጨረሻ ምሽግ እየተደረመሰ ይገኛል ብለዋል። አምባሳደሩ ህወሓትና የትግራይ ህዝብ አንድ ናቸው እያሉ ሲያጭበረብሩ ኖረዋል። አሁን ግን ከታጣቂዎቻቸው ጋር እንኳን አንድ መሆን አቅቷቸው እርቃናቸውን ቀርተዋል በማለት አመራሮቹን በቁጥጥር ስር ውለው ለፈጸሙት ወንጀል ተጠያቂ እንዲሆኑ ጥሪ አቅርበዋል። በሌላ በኩል ከዚህ የጦር አመጽ ጀርባ የፌዴራሉ መንግስት እነ ጌታቸው ረዳ እንዲሁም ሻዕቢያ ስማቸው እየተነሳ ነው። ህወሓት የፌዴራል መንግስቱንና ከሃዲ ሲል የጠራቸውን እነ ጌታቸው ረዳን ተጠያቂ ሲያደርግ፣ በሌላ ወገን ያሉት ደግሞ ሻዕቢያን ተጠያቂ ሲያደርጉ መመልከት ተችሏል። ይህ ሁኔታ በትግራይ ውስጥ ያለው የፖለቲካ ትኩሳት እጅግ አሳሳቢ ደረጃ ላይ መድረሱን ያሳያል። አዲስ የጦር አደረጃጀትና ስውር ትዕዛዝ።
የባይቶና ፓርቲ ሊቀመንበር ስለ ህወሓት ጄኔራሎችና ስለ ኤርትራ ግንኙነት የሰጡት አስገራሚ መረጃ። የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሄ ስለ ህወሓት ጄኔራሎች የትእዛዝ ሰንሰለትና ስለ ኤርትራ ግንኙነት አስገራሚ መረጃ ሰጥተዋል። አቶ ክብሮም እንደተናገሩት የህወሓት ጄኔራሎች በዋናነት ስብሃት ጋር ያደራጃቸውንና በዘመድ አዝማድ የተሰባሰቡት የጦር መኮንኖች ትእዛዝ የሚቀበሉት ከኤርትራው ጄኔራል ፊሊጶስ ነው። ይህ ትእዛዝ የሚሰጠውም በዛላምበሳ አቅጣጫ ኤርትራ ውስጥ ሰንአፈ ከተማ ውስጥ ህወሓት በከፈተው ቅርንጫፍ ውስጥ በመገናኘት እንደሆነም ጠቅሰዋል። ኤርትራ የፕሪቶሪያን ስምምነት ባለመቀበሏ በምርጫ ቦርድ ስሙ ከተሰረዘው ህወሓት ጋር ጽምዶ በሚል በጋራ እየተንቀሳቀሱ ነው ብለዋል። አቶ ክብሮም የተሃድሶ ብሩ ለሚፈልገው ዓላማ አልዋለም፣ ህወሓት ለጦር መሳሪያ መግዣ ውሎታል ሲሉ አክለዋል። ጄኔራል ታደሰ ወረደን አስመልክቶም እንደ ሽፋን ነው የሚጠቀሙበት እንጂ አይፈልጉትም ያሉት ሊቀመንበሩ የኤርትራ ፍላጎት ታደሰ ወረደ ተወግዶ ህወሓትና ኤርትራ አንድ ፓርቲ መስርተው የፌዴራል መንግስቱን መታገል ነው የሚል መሆኑን ገልጸዋል። የግጭት ቀጠናው አዲስ ምዕራፍ። የፋኖ ኃይሎች በአማራ ክልል በርካታ አካባቢዎችን መቆጣጠራቸው ተዘገበ። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል በተለያዩ ዞኖች በቅርቡ በተካሄዱት ውጊያ ዙሪያ አዳዲስ ዘገባዎች ወጥተዋል። ነዋሪዎችና የፋኖ አመራሮች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውም ተዘግበዋል። በደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በምትገኘው ጨጨሆ ከተማ ነዋሪ የሆኑ ግለሰብ ጨጨሆ፣ ዘቢጥ፣ ገርገራና አፍላቂነትን ጨምሮ ዙሪያውን የፋኖ ኃይሎች እንደያዙት መናገራቸው ተጠቅሷል። በተመሳሳይ አንድ የፋኖ ታጣቂ በሰሞኑ ውጊያ ሳንቃ፣ ዘቢጥና ዲባላን የመሳሰሉ ቦታዎች በቁጥጥር ስር መግባታቸውም ገልጿል። ይሁን እንጂ መረጃዎች ከገለልተኛ ወገን ማረጋገጫም ሆነ ማስተባበያ አለመገኘቱን አመላክተዋል። የመከላከያ ሰራዊት ቃል አቀባይ ብርጋዴር ጄኔራል ጌትነት አዳነ ስለ ሁኔታው ሲጠየቁ ከመንግስት ኮሚኒኬሽን በኩል ካልመጣ በስተቀር መልስ እንደማይሰጡ ለዜና አውታሩ አሳውቀዋል። በኮሚኒኬሽን ጉዳይ አገልግሎት ሚኒስትር ዴኤታ አቶ ከበደ ደቢቢሳ በበኩላቸው ጽንፈኛ ሲሉ የገለጹት ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የለውም ማለታቸውም ዘገባው አመላክቷል። የህግ ማስከበር እርምጃው የቀጠለበት ግስጋሴ። በከሚሴ ሊደርስ የነበረ መሳሪያ መያዙና በጽንፈኛው አመራሮች ላይ የተወሰደው ጠንካራ እርምጃ። የኢፌዴሪ መከላከያ ሰራዊት በአማራ ክልል የህግ ማስከበር እርምጃውን አጠናክሮ መቀጠሉን አስታውቋል። ጥቅምት 9 2018 ባወጣው መግለጫ ጽንፈኞችን ለማስታጠቅ መነሻውን ከሰሜን ወሎ ዞን ቆቦ መዳረሻውን ደግሞ ከሚሴ ለማድረግ በሰሌዳ ቁጥር አዲስ አበባ 21381 በሆነው አይሱዙ መኪና ተጭኖ ሲጓዝ የነበረ መሳሪያ በሀይቅ ከተማ በተደረገ የተጠናከረ ፍተሻ ከነ ተጠርጣሪዎቹ በቁጥጥር ስር መዋሉን በቀጠናው የሚገኘው ክፍለ ጦሩ አዛዥ ተናግረዋል። አዛዡ ህብረተሰቡ የሰላም ጸር የሆኑ ኃይሎችን በቁጥጥር ስር ለማዋል ሰራዊቱ ጥቆማ በመስጠት እያደረገ ያለውን ትብብር እንዲቀጥል ጥሪ ያደረጉ ሲሆን በሰላም በማይገዛው ጽንፈኛ ኃይል ላይ የሚወስደው እርምጃ እንደሚቀጥልም አረጋግጠዋል። በተያያዘ በሰሜን ወሎ ዞን ልዩ ጸበለት በሚባል ቦታ በጽንፈኛው ቡድን ላይ የማያዳግም እርምጃ እየተወሰደ ነው ሲሉ የሰሜን ምስራቅ እዝ አንድ ክፍለ ጦር አዛዥ ተናግረዋል። ራሱን ምስራቅ አማራ ፋኖ ብሎ የሚጠራው አመራር ቡድን ውስጥ የነበሩት አንድ የኮር 2 አዛዥ አለሙ ገብሩ ከበደ፣ 2 የዞብል አምባ ክፍለ ጦር አዛዥ ዋሴ ከበደ፣ 3 ሻለቃ አዛዥ ሰና አለሙ ስዩም እና 4 ሻለቃ ዘመቻ ፍሬው መደምሰሳቸውን የክፍለ ጦሩ አዛዥ ገልጸዋል። በዚህ ዘመቻ ስናይፐር፣ ክላሽና የተለያዩ የጥይት አይነቶች መያዛቸውም ተገልጿል። በተመሳሳይ በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ በሚገኘው ክፍለ ጦር በጽንፈኛ ቡድኑ ላይ እርምጃ በመውሰድ የተለያዩ አይነት መሳሪያዎችና ልዩ ልዩ ተተኳሾች እንዲሁም ጽንፈኛው ይጠቀምባቸው የነበሩ ሌሎች ንብረቶችን በቁጥጥር ስር አውሏል። መንግስት የጀመረው ህግ የማስከበር እርምጃ ተጠናክሮ የሚቀጥል መሆኑን በምክትል ርዕሰ መስተዳደር ማዕረግ የከተሞች ልማት ዘርፍ አስተባባሪና የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ አህመዲን መሐመድ ገለጹ። ይህንን የገለጹት በምዕራብ ጎንደር ዞን ከገሃንዳ፣ መተማ፣ ዮሐንስ ከተማና መተማ ወረዳ ከተወጣጡ የህብረተሰብ ክፍሎች ጋር በሰላም በልማትና በመልካም አስተዳደር ጉዳይ ከተደረገ ውይይት በኋላ ነው። ዶክተር አህመዲን መሐመድ በክልሉ ሰላም ለማምጣት መንግስት ስለ ሰላማዊ አማራጭ ጭምር እድሎችን በማመቻቸት ብዙ መስራቱን አንስተዋል። የመንግስትን የሰላም ጥሪ በመቀበል በጫካ ይንቀሳቀሱ የነበሩ ታጣቂዎች ትጥቃቸውን በመፍታት ሰላማዊ ህይወት እየኖሩ መሆኑን ገልጸው በዘረፋና እገታ ተግባራቸውን የቀጠሉ ጽንፈኞች መኖራቸውን ጠቁመዋል። በመሆኑም በክልሉ ዘላቂ ሰላም ለማስፈን መንግስት ህግ የማስከበር እርምጃውን አጠናክሮ የሚቀጥል መሆኑንም ተናግረዋል። የመከላከያ ሰራዊት 504ኛ ኮር ዋና አዛዥ ብርጋዴር ጄኔራል ሙላው በየነ የመንግስትን የሰላም እድሎች በማይጠቀሙ ጽንፈኞች ላይ ሰራዊቱ ጠንካራ እርምጃ የሚወስድ መሆኑን አረጋግጧል። የህዝቡን ሰላምና ደህንነት በማስጠበቅ ረገድ ማህበረሰቡን ባሳተፈ መልኩ የህግ ማስከበር ስራው እየተጠናከረ መቀጠሉን የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቱ ገልጸው የህዝቡን ቀና ትብብር አድንቀው በቀጣይም ድጋፋቸው እንደማይለያቸው መልእክታቸውን አስተላልፈዋል። ከመብራት ክፍያ ጋር የተያያዙ ውዝግቦችን ለመፍታት የመጡ አማራጭ መፍትሄዎች።
የጊዜ ገደብና የዲጂታል ሪፖርት አማራጮች። በኢትዮጵያ ኤሌክትሪክ አገልግሎት የሽያጭና ደንበኞች አገልግሎት ዳይሬክተር አቶ ሂየስ ስዩም የመብራት ክፍያ ጉዳይ ጋር ተያይዞ ደንበኞች ሊከተሏቸው የሚገቡ አማራጭ መፍትሄዎች መኖራቸውን ጠቁሟል። ቆጣሪ ሳይነበብ ያለ አግባብ ከፍተኛ ፍጆታ የተጠየቁ ደንበኞች በፍጥነት ቢያመለክቱ ክፍያ ለመክፈል የጊዜ ገደብ የሚሰጥበትን አግባብ መኖሩን ገልጸዋል። ደንበኛ በራሱ ሳይሆን በተቋሙ የአሰራር ችግር የተፈጠረበትን ጫና በተመለከተ ሪጅኖች እስከ 3 ወር የጊዜ ገደብ መስጠት እንደሚችሉና ወደ ስራ አስፈጻሚ ሲመጣም እስከ 6 ወር የሚደርስ የጊዜ ገደብ እንደሚሰጥ ዳይሬክተሩ አረጋግጠዋል። ደንበኛው እስከ 1 ዓመት የሚጠይቅም ከሆነ በስልጣን ተስተናጋጅነት ስርዓት ተበጅቶለት እየተሰራ ነው ብለዋል። ነገር ግን ከከፈላችሁ በኋላ ነው የሚታየው የሚባል አሰራር አለመኖሩንም ጠቁሟል። ደንበኞች እንደዚህ አይነት ችግሮች ሲያጋጥሟቸው ፊት ለፊት መቅረብ ሳይጠበቅባቸው በድርጅቱ የቴሌግራምና የፌስቡክ ገጾች ማመልከት እንደሚችሉ አቶ ሂየስ አስገንዝበዋል። በተጨማሪም ለድህረ ክፍያ ቆጣሪ ተጠቃሚዎች ደንበኛው ራሱ በቴሌግራም ባለበት ቦታ አማካኝነት የንባብ መረጃውን ወደ ተቋሙ ሲስተም የሚልክበት ስርዓት እየተዘረጋ መሆኑን አመላክተዋል። ለወደፊቱም የቅድመ ክፍያ ቆጣሪዎችንና ስማርት ሜትር የሚባሉትን በማስፋፋት አንባቢ ሳይሄድ ቆጣሪዎች ንባባቸውን በቀጥታ ወደ ሰርቨር የሚልኩበትን ቴክኖሎጂ ስራ ላይ የመዋል ስራ እየተሰራ መሆኑንም ገልጸዋል። ልዩ ባስ በኢትዮጵያ የትራንስፖርት ዘርፍ አዲስ ምዕራፍ ከፈተ። የሀገር አቋራጭ ጉዞ ክፍያን ሙሉ በሙሉ ወደ ዲጂታል የመቀየር ጉዞ። እንግዳ ትራቭል ቴክኖሎጂ ለአዲስ ፔይ ፋይናንሻል ቴክኖሎጂ ጋር የሀገር አቋራጭ የትራንስፖርት አገልግሎት ክፍያን ሙሉ በሙሉ ወደ ዲጂታል ለመቀየር የሚያስችል አጋርነት በመፍጠር ልዩ ባስ የተሰኘ የዲጂታል ትራንስፖርት አገልግሎት አስጀምሯል። ይህ መተግበሪያ ተሳፋሪዎች ካሉበት ቦታ ሆነው የሀገር አቋራጭ ትራንስፖርት ቲኬት ለመቁረጥ የሚያስችላቸው መሆኑን የአዲስ ፔይ ፋይናንሻል ቴክኖሎጂ ዋና ስራ አስፈጻሚ አቶ አሸናፊ ሻውል ገልጸዋል። የኢማም ሙዘይን ቢዝነስ ግሩፕ መስራችና ዋና ስራ አስፈጻሚ አቶ ነቢል ኢማም ከጥቂት ዓመታት በፊት በዘርፉ ይሰሩ ከነበሩ 27 የቴክኖሎጂ ተቋማት ውስጥ በአሁኑ ወቅት በስራ ላይ የሚገኙ 7ቱ ብቻ መሆናቸውንም አስታውሰዋል። የክፍያ አማራጭና ትኬት የማግኘት ችግር ዋነኛ ፈተና እንደነበረም ጠቅሰው ከአዲስ ፔይ ጋር በተቀናጀ ይህንን ተግዳሮት መቅረፍ መቻሉን ገልጸዋል። አዲስ ዲጂታል ትራንስፖርት ማኔጅመንት ሲስተም የሰው ሰራሽ አስተውሎትን እገዛ ያካተተ ሲሆን ይህ ሲስተም ተጓዦች የሁሉንም ሀገር አቋራጭ አውቶቡሶች ትኬት ባሉበት ቦታ ሆነው በኦንላይን አማራጭ መቁረጥ የሚያስችላቸው ዘመናዊ መፍትሄ ነው ተብሏል። አዲስ ፔይ ከኢትዮጵያ ብሔራዊ ባንክ የክፍያ ስነስርዓት ኦፕሬተር ጋር ህጋዊ ፍቃድ ያለው በመሆኑ ትብብሩ የኢትዮጵያን የትራንስፖርት ዘርፍ ግዙፍ እርምጃ የሚያራምድ እንደሆነም ተነግሯል። የታሰሩት ወጣቶች ያለ ፍርድ ቤት ትዕዛዝ። በደቡብ ኢትዮጵያ ክልል ጌዴኦ ዞን ውስጥ የተሰማው የቤተሰቦችና የነዋሪዎች አቤቱታ። በደቡብ ኢትዮጵያ ክልል ጌዴኦ ዞን ጎቼሬ ወረዳ ፍስሐ ገነት አካባቢ ነዋሪዎችና ወላጆች በክልሉ የጸጥታ አካላት ላይ ቅሬታቸውን አሰምተዋል። ቅሬታውም ልጆቻችን ያለ አግባብ ታስረዋል የሚል ነው። የወረዳ መዋቅርነት ጥያቄ በማህበራዊ ሚዲያዎች አሰራጭቷቸዋል በሚል 6 ወጣቶች ያለ ፍርድ ቤት ትዕዛዝ ከስራና ከትምህርት ገበታቸው ታስረው መቆየታቸውን ነዋሪዎቹ ገልጸዋል። የፍስሐ ገነት ወረዳ የቀደመ የወረዳ መዋቅርነት የነበረው መሆኑንና የመዋቅር ጥያቄው የህብረተሰቡ መሆኑን የጠቀሱት ነዋሪዎቹ ወጣቶቹም ይህንኑ ሀሳባቸውን በማህበራዊ ሚዲያ በማሰራጨታቸው ብቻ መታሰራቸውን ተናግረዋል። ፖሊስ ልጆቻችንን እንዳናገኝ ከማድረጉም በላይ በተባባሪነት አስራቸዋለሁ እያለ እያስፈራራን ነው ሲሉ ቤተሰቦቻቸውም ተናግረዋል። አንዳንድ ወጣቶች ደግሞ እኛም እየተፈለግን በመሆኑ አካባቢያችንን ለቀን ሸሽተናል ማለታቸውም ተገልጿል። ህግ አስከባሪውን ገጭቶ የጠፋው አሽከርካሪ። የምዕራብ ወለጋ ፖሊስ የማህበረሰቡን ትብብር ጠየቀ። በምዕራብ ወለጋ ዞን ጉሊሶ ወረዳ በስራ ላይ የነበረ የትራፊክ ፖሊስ መኮንን ገጭቶ በመግደልና በ3 ሰዎች ላይ የአካል ጉዳት አድርሶ ያለመጠን አሽከርካሪ በቁጥጥር ስር ለማዋል የምዕራብ ወለጋ ፖሊስ የህብረተሰቡን ትብብር ድጋፍ ጠይቋል። የምዕራብ ወለጋ ዞን ፖሊስ ዋና መምሪያ ኮሚኒኬሽን ክፍል ኃላፊ ዋና ኢንስፔክተር ቹቹ ኢቱ ተፈላጊው ታምራት ምትኩ ረጋሳ የተባለ የ31 ዓመት አሽከርካሪ መሆኑንም ገልጸዋል። መስከረም 5 2018 ዓ.ም ከቀኑ 10 ሰዓት ላይ ተፈላጊው አሽከርካሪ በህዝብ ማመላለሻ ሚኒባስ ተሽከርካሪ ውስጥ ተሳፋሪዎችን ጭኖ ሲያሽከረክር በተሳፋሪዎች ላይ አላግባብ ታሪፍ ጭማሪ በማድረጉ አንድ ተጓዥ ለትራፊክ ተቆጣጣሪው በስልክ በመደወል መረጃ ሰጥቷል። ትራፊክ ተቆጣጣሪው ረዳት ኢንስፔክተር ደስታለኝ ባይሳ ሊያስቆሙት ሲሞክሩ አሽከርካሪው ፍጥነቱን ከቀነሰ በኋላ ገጭቶ በመግደል ሌላ የትራፊክ ፖሊሱን በትብብር ያሳፈረ ሞተረኛና ሁለተኛ እግረኞችን ገጭቶ ጉዳት በማድረስ ተሰወረ። ፖሊስ አሽከርካሪውን ለህግ በማቅረብ ጥብቅ ክትትል እያደረገ በመሆኑ ህብረተሰቡ እንዲተባበረው ጥሪ አቅርቧል። ክቡራን አድማጮቻችን ለሰዓቱ ብታዳምጧቸው ያልኳቸውን አጫጭር መረጃዎች ያዳምጧቸውን ይመስላሉ። ስለተከታተላችሁን ከልብ እያመሰገንኩ ከሰዓታት በኋላ በሌሎች አጫጭር ጥንቅሮች እስከምንገናኝ በያላችሁበት መልካም ውሎ እመኛለሁ።